25000 ህፃናት በልብ ህመም ይሰቃያሉ ብያችሁ ነበረ። 25000 ህፃናቶችን ማገዝ ፈልጋለሁ ብያ እኔ አባልሽ ታከም ሄዳን ልጅ ነው። ሃፒ በርዝዴይ ተላሽተው ተቋሽተው 100 ሴቶች 1000 ሴቶች ይመጣሉ። በአሁን ሰዓት አዶናይ መራጭ 100 ሴት ተላሽተሽ ተቋሽተሽ ነይ ቢል ራቁትሽ ቀባል እንደሱ አላወኩም ነበር። ሊፕስቲክ ቻፕስቲክ የማያውቀው ነገር አለ እንዴ? ሴት የማይቀባው ነገር አብራችሁ ትቀባላችሁ። ተበድግ ያለው ካልሽ ክሰሽ ካጠገብሽ ነው። ለምን አይደለም ጆን ዳንኤል ለምን ከማህፀን የወጣው ናት አይሆንም። እኔ ዛኔም ተናግሬያለሁ። ወንጀል ውስጥ እየገባን ነው ብያቸዋለሁ። እኔ ኪዱ ናት ያስገባችኝ እንደዚህ አይነት ነገር አምነን አንቺን ምን ሰርተው ነው እኔ አልገባኝ። 1 ሚሊዮን ብር ታመጫለሽ ጃኒ ወይስ ይሄንን ቪዲዮ እኔ ልቀቀው ሲሉ ጃኒ ደግሞ ስትፈልግ ሊቀቀው። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬኒንግ በሆነ ቪዲዮ ተመልሰን መተናል። በዛሬ ቪዲዮ እንግዲህ ሰሞኑን መነጋገር የነበሩ የሰሞኑ መነጋገሪያ ጉዳዮች ጠቅላላ ይዤላችሁ መጥቻለሁ ማለት ነው። ብዙ ጭቅጭቆች፣ ብዙ ቡጥቡጦች ነበሩ። እነሱን እስኪ ምናያችሁ ይሆናል። በተወሰነ መልኩ አስተያየት ለመስጠትም እንሞክራለን። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ። 25000 ህፃናት በልብ ህመም ይሰቃያሉ ብያችሁ ነበረ። 25000 ህፃናቶችን ማገዝ ፈልጋለሁ ብያችሁ ነበረ። አሁን ደግሞ ወደ 60 ህፃናት እዚህ ውስጥ ይገኛሉ እንደምትመለከቷቸው ማለት ነው። ወደ ከ17 በላይ ዶክተሮች ከጣሊያን መጥተው በአንድ ወር ውስጥ 60 ቀዶ ጥገና አድርገው 60 ህፃናቶች ልብ ሊያክሙ ነው ማለት ነው። ይህ ደግሞ ትልቅ ስራ ነው። ወደ አሜሪካ የምመጣበት ዋነኛው ምክንያት ደግሞ ይህ ነው። 60 ልጆች ላይ ማቋረጥ አንፈልግም። ከዛ በላይ ሄደን 25000 ህፃናቶችን ማገዝ እንፈልጋለን ማለት ነው። አሁን ኢትዮ ኢስታንቡል ሆስፒታል ነው ያለሁት። አይ እንዴት ናችሁ? ደህና ናችሁ ወይ? ዋው ሰው ሌላ ታሪክ ላይ ነው። ሌላ ውዝግብ ያወራል ምናምን አዶናይ አሁንም ሌላ ነገር ቢያወሩም ሰዎች እሱ የራሱን ስራ መስራቱን አላቆምም እና አሁንም መልካምነቱን ቀጥሎበታል። በጣም እንግዲህ ብዙ ነገር የሚጠይቁ አስገራሚ የሆኑ የደግነት ስራዎቹ እንደቀጠለ ነው ያለው። በጣም ነው የሚገርመው። እኔ አባልሽ ታከም ሄዳ ነው ልጅ ነው። አተ እንዴት ያማረብህ አው ሉል እኔ አምሮ ባህላን ሱፍ ምናምን ለብሰህ መነጽር ማንገዛልሽ እንዴት ደስ እንደሚል እንግዲህ ባዶን የተነሳ ይልሽ ታክሙ ደኖ ምናምን እንደዚህ አምሮበት ዳም ወፍራል እኮ እናንሳም ካሜ ሞመኔ ስላየው ደስ ብሎኛል። እሺ ባቤት አለ ዳዲት አለ እዛ አለ። አረ ቢኒያምስ አሉ ሊዱ መሰለኝ መስኡድስ ይታለ ሄደ እንዴ? ሄደ መሰለኝ። ወዲት ሄደ የኔ አባት ስላየው ደስ ብሎኛል። እሺ አምሮብሻል ደግሞ በጣም ዘናጭ ሆነሻል። ጋይስ እንደምታዩት ሎሌ እንግዲህ ለኔ ስጦታ አለኝ ብላኛላ። ስጦታ ደግሞ ማሳየት አልፈለገም። አምሮብሃል ባይዘው ሸንቀጥ ብለሻል ከነሱፍሽ እንደኔ መዘነጣ ማረሽ በሱፍ እሺ ስጦታው ምንድነው? ሊዮ አሁን እሺ ሃፒ በርዝዴይ እንዴት አወቅ? ልደቴ እስክሪብቶ መጣልኝ ልደቴ ሞ እንዴት አወቅ? ልደቴ ሞ ተነግሮ ነው? መቼ ተነገረ? ዛሬ ዋው እቺ ደግሞ ታምራለች። እቺ እንዴት እንደምታደርጋት ታውቃለህ? እዚህ ላይ እንደዚህ ታደርግና እንደዚህ አድርገህ አያት እንዴት እንደምታምር ላርግልህ። እንደዛ አንተ ላርግልህ። እስቲ ነው ወይ አትገባም። እዚህ ጋር ቀረስ በቃ እንደዚህ እናደርጋለን። ምስኪን ቴንክ ዩ። እሺ ከየትና የት ጋር ነኝ አሁንና ነገርኳት ስለ እንትኑ ነገርኳትና ሰኞ ልቅጠርሽ አልኳት። ያወራ ነው ጥሩ ነው። ሰኞ ከሰዓት እናድርገው። ይኸው ጆኒ ሰላም ይልሻል። የትና የት አልተገናኘንም አይደል? በስልክም ቢሆን ካንቺ ጋር አልተገናኘንም። ደህና ነሽ? እግዚአብሔር ይመስገን። አንቺ ይኸውልሽ እንግዲህ ፈጣሪ አዶናይን ሰጥቶሻል። እሱ ይፈጸማል። ባሽኛ ድልድዮች ነን። የፈጣሪ ስራ ነው። እሺ ከአሜሪካ ይዞልሽ የመጣ ነገር አለ። ሰርፕራይዝ አይደለ ጆኒ? ሰኞ ሰርፕራይዟን ትቀበላለች። እንዴት ሆናችሁ ነው? ሆስፒታል ነው ያለሁት ጆኒ፣ ኢትዮ ኢስታንቡል። ሞቲቬሽን ተስፋ ለቆረጡ ሰዎች
ሁሌም ትክክለኛ መሆን ከፈለክ እድሜ ልክ ፈተና ውስጥ ትኖራለህ። ባይ ዘ ወይ ሁላችንም ትክክል መሆን አንችልም። ትክክል ማለት ውሸት ነው ልንገራችሁ። ስለዚህ የፈለጋችሁትን ነገር ተናገሩ። የልባችሁ ነገር አውጥታችሁ መናገር ይኖርባችኋል። የልባችሁ ነገር ስላችሁ ሌላ ሰው አታውድቁ፣ አታንቋሽሹ፣ አትሙ፣ አትጥሉ እንጂ የመሰላችሁንና ያመናችሁበት ነገር ካለ ስፔሻሊ ህይወታችሁ ይቀይርልኛል ብላችሁ ያስባችሁት ነገር ካለ ትክክል ይሆናል ወይ ስህተት እያላችሁ መገምገም አቁሙና መጀመር አለባችሁ። ማሰብ አቁሙ። ማሰብ በጣም ብዙ ሰዎች ከስኬት የሚያርቃቸው እሱ ነው። ሐሳብ ማለት ጠላታችን ነው። አንዳንዴ ልንገራችሁ አይኖ በሐሳብ ተጠቅመን ነው አላማችን ላይ ምን ደርሰው፣ ግን ደግሞ አንዳንዴ በጣም እናስባለን፣ ኦቨርቲንክ እናደርጋለን። እኔ ጠላቴ ሐሳብ ነበር ልንገራችሁ። እኔ በጣም አንደኛ ሐሳቢ ነኝ፣ ለዛም ነው ስኬታማ የሆንኩት። ግን ደግሞ በጣም አንደኛ ሐሳቢ ነኝ፣ ለዛም ነው ወደ ስኬቴ መቅረብ ያቃተኝ። ተረዳችሁኝ? ልባችሁ ተጠቅማችሁ አንጀታችሁ ተጠቅማችሁ ገፍታችሁ እለፉ። ብቸኝነትን አትፍሩ። ሰው ይተርበኛል፣ ይጠላኛል፣ ተሳስተሃል ይለኛል የሚሉት አሳሰቦች የእናንተ ዋና የውድቀት ምንጭ መሆናቸው ማወቅ አለባችሁ። እውነት ነው አዶኒ ያለበት ማማ ብዙ ሴቶች ራቁታችሁን አንድ እንደው እግዚአብሔርን ባይፈራ አዶናይ ኢትዮጵያ ላይ እንደው 100 ሴቶች ራቁታችሁን ኑ መርጬ እንትን ልበል ቢላቸው ተላሽተው ተቋሽተው 100 ሴቶች 1000 ሴቶች ይመጣሉ። ዘመን ተበላሽቷል። በአሁን ሰዓት አዶናይ መራጭ ነው። 100 ሴት ተላሽተሽ ተቋሽተሽ ነይ ቢል ራቁትሽ ሚሊኒየም አዳራሽ ኑ ፈልጋችኋለሁ ለሆነ ጉዳይ ቢል ራቁታቸው። ከዚህ በፊት እስኪ ስለ አዶናይ ያለውን ሰምተነው እንምጣ። ሊፕስቲክ ቻፕስቲክ የማያውቀው ነገር አለ እንዴ? ሴት የማይቀባው ነገር አብራችሁ ትቀባላችሁ። ቆንጆ ከፈለግሽ እሱን ነው የምትፈልጊው ወይስ ምርጥ ወንድ ነው የምትፈልጊው? ምርጥ ወንድ። እኔ በነገራችን ላይ ልጅ አይመቸኝም፣ ይቅርታ አይመቸኝም እሱ ልጅ። ለምንድን አላውቅም። አንዴ ከአንቺ የበለጠ ይቁላላል። የማይመችሽ ከአንቺ የበለጠ ነው የሚቁላላው። በምን ልትግባቡ ነው? የሆነ ፓርቱ በጣም ለሴቶች በጣም እንትን ይላል፣ ያበዛዋል። ለሴቶች ሴቶች እንደዚህ ያድርጉላቸው፣ እንደዚህ ያድርጉ። በጣም ለሴት ልጅ ተቆርቋሪ ነው፣ ያናድደኛል በጣም። የውሸት እኮ ነው። ቼክ ስለሆነ ነው። ቼክ መሆን አምሮት እኮ ነው። እንደዛ ሳይሆን አሪፍ ነው። እኛ መደግ አዩኒ ማኛ ግን የእሱ በዛ በጣም ተጋነነ። እኔ በቃ ከአዶናይ ጋር ብትጋቡ ደስ ይለኛል። አብራችሁ መስታወት ላይ ቆማችሁ ስትቀባቡ ጥሩ ያግዝሻል እኮ። አዩኒ እስኪቶ ላይ ያለን ሰውን አንቋሽን ነው፣ ሰውን ሰድበን ነው ቪው የምናገኘው። እስኪ ጸሎት የሚያደርጉ ስለ ሃይማኖት የሚያስተምሩ የሆነ ነገር መልካም ነገር የሚያስተምሩ ሰዎች ጋር ስንት ሰው ነው የሚቀመጠው? 10 ሰው 5 ሰው 20 ሰው እንኳን አይሞላም። እና ያ ልክ ነው የምትለው? አልገባኝም። እንዴ ልክማ አይደለም። ለምን እሷ ብቻ ትጠፋለች? ለምን ጥላቻን ይዛችሁ እኛም እንጥፋ ነው የሚባለው? እኛም እንጥፋ እያልክ ነው? እሺ እሷን አንዷን ብቻ ከሰው በላይ እየተናገረችው ነገር አለ እንዴ? ብሔር ከመጣችሁ እኔ ጋር በጣም እላፊ አንስማማም፣ ግን እኔ አካውንቷ ይዘጋልልን ጋይስ። እስካሁን ማለት ነው ሪፖርት እየተደረገ ያለው መናቢስ እንደሆነ ተነግሮናል ጋይስ። ባዶ ማለት ጋይስ ለምን እንደሆነ ተከታተሉኝ ሁላችሁም ጋይስ። የትም አትሩጥ፣ ተረጋጋ። ውጤት ማምጣት ካለብህ ውጤት እናመጣለን። ኮፒ ሊንክ አድርግ፣ ሪፖስት አድርግ፣ ጆርዲን ሜንሽን አድርጓል። እኛ ሪፖርት እያደረግን ያለ ነው። ይሄ ቻናል እንግዲህ ከተከፈተ ጋይስ ወደ ኦልሞስት 10 ዓመት ሊሞላ ነው ጋይስ። 10 ዓመት ማለት 10 ዓመት የሞላን አካውንት ሙሉ ምንድነው የምትለው አንተ? ደግሞ እንዴ ያሟል እንዴ ሰውዬ? እግዚአብሔር እዚህን ያልታትረ የሰው አካውንት ለማዘጋት ታትራለህ እንደዚህ? ኧረ በመድኃኒዓለም ኧረ ያስጠላብሃል። የምር በጣም ነው የሚያስጠላው ማለት ነው። የምር ረፍ ይደብራል በጣም። ሴቶች ዩኒቨርሲቲ ውስጥ እያለች አንቺ ትክክለኛ እውነተኛ ተበድያለሁ ካልሽ ክሰሽ ካጠገብሽ ነው። ለምን አይደለም ጆን ዳንኤል ለምን ከማህፀን የወጣው ናት አይሆንም? እቀጠቅጥልሻለሁ በተቻለኛ አቅም እጁን ነው ማሰጥሽ። ክሰሽ አሁን እነሱ የሚሄዱበት ግን አይሆንም። እኔና አንቺ ኪዱንን እስር ቤት ምንገባ ሁለታችን ሶስታችን። እኔ ዛኔም ተናግሬያለሁ፣ ወንጀል ውስጥ እየገባን ነው ብያቸዋለሁ። ያ እኔ ኪዱናት ያስገባችኝ እንደዚህ አይነት ነገር አምነን አንቺን
ያ ጃኒ ከገባን እኔ አንቺ ኪዱ እንገባለን። ጆን ምንም ያው ምን ሰርተው ነው እኔ አልገባኝም። እኔ በመውጣበት እወጣለሁ፣ ኪዱን በምትወጣበት ትወጣለች። ጊዜ ይፈጃል ለምርመራ። አንቺ ነሽ የምትገቢያት፣ እኛ አይደለም። ለጊዜው ግን እንታሰራለን፣ የማይቀር ነው። ኢንቨስቲጌት አስረው ነው ኢንቨስቲጌት የሚያደርጉት፣ ፈተው አይደለም። እኛ ማናውቀው ብዙ ነገር ነው። እኔ ሲምባሲ ያወጣኛል፣ ያቺ ሙጃ ግን እዛው ተቀራለች ማለት ነው። ድሮም ተናግሬያለሁ፣ ይሄ ነገር አይሆንም፣ ይሄ ነገር አይሆንም፣ ይሄ ነገር አይሆንም፣ ጥሩ አይደለም ብዬ ማለት ነው። ዛሬ ኮሜንት ላይ የሚጻፉት ነገሮች በጣም ነው የሚያስደነግጡት ማለት ነው። በጣም ማለት ነው። እግዚአብሔር አራ ያርግባቸው በመድኃኒዓለም እንዴ! እውነት ከሆነ ከባድ ነው። እንደዛ ሳያርግባቸው ኮሜንት ላይ እንደሚጻፉት ነገሮች እኔ አላነበውም ሁላ። በጣም የሚዘገነን ነገር ነው እየተጻፈ ያለው እና ይቀፋል በጣም። ወዴት እየሄደ ነው ይሄ ነገር ማለት ነው? እንደዚሁ እኔ ቀልድ ነገር ምናምን መስሎኝ ነበር። ብቻ በጣም ወደ የሚዘገነን ነገር እየተካሄደ ነው ያለው ማለት ነው። ብቻ ይደብራል፣ በጣም ይሰቀጥታል። እግዚአብሔር ጆን ዳንኤል አንዴና ለመጨረሻ ጊዜ ልናገር፣ ቪዲዮ እንደዚህ ግርግዳ እንዲህ ሲዋጥጡ የሚያምር ቪዲዮ፣ ደስ የሚል ቪዲዮ እኔ ደስ ይለኛል። የሰው ደስታ ደስ ይለኛል። ሰዎች ተደስተው ሲመጡ እንደ 60 ሻማ ዛሬ ኦይል ቀይሬ መጣው ሲሉ ደስ ይለናል። ያ ቪዲዮ አጋጣሚ አክሲደንትሊ ልጁ እስር ቤት ሲገባ ካሴት ሞባይሉ ደህንነት ቢሮ፣ ከደህንነት ቢሮ ዘመዶችሽ፣ ያንቺ ዘመዶች ጠጁ፣ ያንቺ ዘመዶች እዛ ደህንነት ቢሮ ታካማካሞች አውጥተው እስከና አክሰንታቸው 1 ሚሊዮን ብር ታመጫለሽ ጃኒ ወይስ ይሄንን ቪዲዮ እኔ ልቀቀው ሲሉ ጃኒ ደግሞ ስትፈልግ ልቀቀው ካዋጣልኝ ደግሞ 2 ሚሊዮን ብር ሽጠው አለችው። እና 1 ሚሊዮን ብር ወስዳ 1 ሚሊዮን ብር ለኔ ሲጠኝ አለች። አራው አልኩኝ እኔ ደግሞ አራው እንደው ብሩ ቢቀርስ አለኝ። ምክንያቱም ልጁ እስር ቤት ነው ችግር እንዳይመጣ ይላል። ከዛ ልጁ ሲሰማ ኧረ ተው ይሄ ገበና ጥሩ አይደለም፣ ወንድ ልጅ ለክብሩ ይጨነቃል። ጃኒ ችግር እኔ ጋር ምን አባቱ አለች ጃኒ። ነው ያስቃል እና እየሳቀሽ የምታወሩ እንደዛ ነው። ያንቺ ዘመዶች ደግሞ ምን አባሽ ትለቂ ነው ናትለቂ እንዲለቅ ምን ጃኒ ነው ምን አባይ ነው ብር የለም 1 ሚሊዮን ብር ትለቅ ነው ሊቀቅ አይደለም። በኢትዮጵያ ስትፈልግ በሲኤንኤን ልቀቅ አለች፣ በቢቢሲም ልቀቅ። ምን አባት አመጣ እንገላለን ጃኒ እንዴ ቪዲዮ ይዘ ጃኒ እንገላ እንዴት ነው የሚሆነው? የት አባት ይገላል? ምን አባት አመጣለህ አለች ጃኒ። እና ዘመዶችሽ እንደዛ አደረጉ፣ እኛ ተከላከለ ሲም እንዳይወጣ አለኝ ጂጂ። የመንግስትም ጥሩ አይደለም፣ ለህዝብም ጥሩ አይደለም፣ ለኦሮሞም ጥሩ አይደለም ማለት ነው። በጣም ነው የሚዘገነው እግዚአብሔር በጣም ማለት ነው። እቺ ሴትዮ ምንም ነገር ያው የምታወራውን ጠቅላላ ውሸት ነው ማለትም አይቻልም እኮ እግዚአብሔር ኢንፎርሜሽንም አይኖራትም ማለት አይቻልም። እና ውሸት ቢሆን ደግሞ እነ ጃኒም ወጥተው ይቃወሟት ነበረ አትሊስት ይመስለኛል። ራሱ ጆን ዳንኤልም ማለት ነውና ሴቶች ዩኒቨርሲቲ ውስጥ እያለች እየነካካች ይቀፋል፣ አትንኪኝ፣ በቃኝ፣ ተይኝ እያለቻት ዩ ላይክ ሚ አይደለም አይ ላይክ ዩ ዩ ላይክ ሚ ነው የምትላት ራሱ ላክልኝ፣ አሳያቸዋል፣ አሰማቸዋል። ማተር ያደርጋል፣ የሰዎች ማንነት ማተር ያደርጋል። ተመልሼ ስገባ ተቀበለኝ፣ እኔ በዚሁ በውስጥ እልክላለሁ። እሺ አስገባለሁ በላይ። ኦኬ ጠይቂኝ፣ ሞመንትና አሰማቸዋለሁ። አንድ በአንድ እንሄዳለን። እንትኑት ጎሄ። እሺ እኔ የሰማሁትን በዛውም ልናገር ነው። እንደ የሊያ ሾው ብዬ የማስበው ኮንቴንቷ እንደ ወንዲ ዊሊያምስ ሾው ይመስለኛል። ሺ ጀስት ጎስ አውት ዜር እና ምንድነው እየሰማሁ ነው ያለሁት እኔ የሰራችሁን ወንጀል ከዚህ በፊት የሰራችሁን ነገር ለማስረሳት ነው እንግዲህ አሁን ሊያሾ ላይም እየወረዱባት ያለው። በነገራችን ላይ ጃኒ ዋንትያ ምናምን የሚባሉ ሰዎች በጣም ብዙ ተከታይ ስላላቸው እነሱ ሲጎዱ ሴት ናቸው በሚል ለእነሱ የምር ተቆርቁራ ሳይሆን ብዙ ተከታይ ስላላቸው የእነሱ ተከታዮች እንዲወዷት ነው። ገብቷችኋል አይደል? የእነሱን ተከታዮች ለመያዝ ነው የፈለገችው እሺ ሴትዮ ማለት ነው። በጣም መጠንቀቅ አለባችሁ እዚህ ጋር ማለት ነው። ማገናዘብ አለባችሁ እግዚአብሔርን። በቃ እናንተ የጃኒም ደጋፊዎች ምናምን የአዶናይ ደጋፊዎች በቃ ስለ ጃኒ የሆነ ጥሩ ነገር ያወራላችሁን ሰው ጠቅላላ ስለምትወዱ ብቻ ያ ነገር ታውቋል። በዛ እየተጠቀሙባችሁ ነው ያሉት በነገራችን ላይ ማለት ነው። ያንን ነው እያደረጉ ያሉት።
አወራውን ነገር ታወራለች፣ ስለሰው ታወራለች፣ በቃ እና ላይፏን ትኖራለች። ሊያን ግን ታርጌት ያደረጓት ይመስለኛል። ብዙ ወንጀል የተሰራ ነገር አለና እሱን ለመሸፈን ነው ይባላል። አይ ዶንት ኖ ጂጂ ታውቂ ይሆናል ይሄንን። ግን ይሄ ነገር እያለ ሁለቱን ልጆች ብቻ ወተሽ ለምን ስፔሲፊክሊ እነሱን ይቅርታ በይ? ጂጂ ምንድነው የምታውቀው? ጠይቃት። የምታውቂ ከሆነ ብዬ ነው። ሰሞኑን ሲወራ የነበር የ12 ዓመት ልጅ ጃኒ ከወለጋ ይዛ ሄዳ የሞተች ልጅ ጎንደር ላይ ሞተችው ተድራግ ተደርጋ ተደፍራ የሞተች ጎንደር ላይ የሞተች 12 ዓመት። ስለሱ ጉዳይ ዶንት ወሪ እንሄድበታለን። ምክንያቱም እንሄድበታለን በጣም ይሄን መንግስትን ስለምንጠይቅ መንግስት ወርቄ የምታመጣውን ነገር ኖ ወርቄ ብቻ አይደለም እኮ ይሄ ብዙ ሰው እኮ ነው ያሉት። ሌላም ሰው በጣም ብቻ ሳይሆን ምንድነው ለሁለቱ በጣም እንደዚህ ነው። ያ ምንድነው የሰማችሁ? ምንድነው ያወቀችው? ምን ላይ ደርሳ ነው? ምን ታወጣለች ተብሎ ነው ዩቲዩባን እስከ ማስጠፋት ደረጃ ከዛም ደግሞ እስር ቤት እስክትገባ ድረስ በሷ ላይ እንራመዳለን። ግን የገረመኝ ነገር ጆርዲ የረሳሽው ነገር ያቺ ያልሽኝ አንደኛዋ ሴት ከነጥፋቷ ምን ቆምላታለን ብለሽ ነበር። ሊያ ሴት አይደለችም እንዴ? እኔ ሴት አይደለም? ለምን ከነጥፋት ያልቆምሽልኝም ቆመሽልኛል ይቅርታ ብለሽ ቪዲዮ እንደምሰራና እነዚህ ልጆች ይቅርታ እንድላ ሁለቱ ደግሞ አለ ይቅርታ ከኔ ይቅርታ ማግኘት ለምንድነው ለሁለቱ በጣም እንደዚህ ሆነ? የምር ብላ ከሆነ ከነጥፋቷ ምን ቆምላታለን ብላ ከሆነ መቆሙ ጥሩ ነው። ከነጥፋቷ ማን እንደሆነች አላወቅንም። ማን እንደሆነች ሊያሾም አልተናገረችም ልጅቷ ማለት ነውና ኢቨን ኢፍ እሷ ጥፋተኛ ብትሆንም እንኳን ለሷ ነው የምንቆመው፣ ለሴቷ ነው የምንቆመው እያላችሁ ነው። ታዲያ እንዴት ነው እኛ ወንዶች ምን ደግፋችሁ? እኛ ሳናጠፋ ከኛ ጎን የማትሆኑ ከሆነ እንዴት ነው እንደዚህ አይነት ሐሳብ ወንዶች እንዲደግፉት የምትጠብቁትኝ? እንዴት ነው አልገባኝም። ምን ፌር የማትሆኑ ከሆነ እንዴት ነው ልንደግፋችሁ የምንችለው? ምን ያውነውን የምታመጡት ነገር በመድኃኒዓለም አሁን እሷ እንዳለችው ከሆነ አዎ ሊያሹም ጥፋት አይደል ያጠፋችሁ? ሴት ናት፣ ከነ ጥፋቷ ቁሙላታ። እነሱ ችግራቸው ምንድነው? አሁን እንደሚገባኝ ከሆነ ሊያሾ የተጣላችሁ ከሴት ጋር ነው። ከወንድ ጋር ሴት ተጣልታ ከሆነ ሴቷ ብታጠፋ ጥፋተኛ ሴቷ ብትሆን እንኳን ከነ ጥፋቷ ለሴቷ ነው የምንቆመው ነው እያሉ ያሉት። አይ ሲሉ ሰምቻለሁ ከዚህ በፊት። እኔ አሁን ቪዲዮ መፈለግ ምናምን ስራ ይሆንብኛል እንጂ ከነ ጥፋቷ ለሴት ነው የምንቆመው ምናምን ብዙ ቪዲዮዎች አሉ ያሉበት። እሱን መፈለግ ፈልጉ ማምጣት ምናምን በጣም ትልቅ ስራ ነው የሚሆንብኝ። ሜንሽን አድርጉኝ ግን ካገኛችሁት እንደዛ አይነት ቪዲዮ ማለት ነው። እግዚአብሔርን ወይኔ በጣም ነው የሚያስጠሉት ነው ሰዎች። በደካማዎቹ ልጆች ገብቶ ተመሳሳይ ጾታን ኢትዮጵያ ውስጥ ማስፋፋት ነው። በኔ ግን የማታረገው ውጪና እንደ ጀግኖቹ እንትኖች ጌዎች እኛ ጌነን ብለው ኢትዮጵያ መንግስት እንደሚከራከሩት እኛ ሌዝቢያንን ብለው ኢትዮጵያ መንግስት እንደሚከራከሩትና እንዲፈጸምላቸው እንደሚልኩት እንደዛ አድርጊ። ራስሽን አጋጭ፣ ለእኛ አትሸፈኝ። ከተግባባንና አቋማችን ምኑ ጋር እንደሆነ ከተዋወቅን አይቀር ቀጣዩ ስቴፕ ምንድን? ቀጥታ ወደ እርምጃ ነው የምንሄደው። ይቀፋል እያለቻት ነው እዚህ ጋር እንደዚህ አይነት ሰው ነው እየደገፋችሁ ያላችሁት ማለት ነው። ሴት ላይ እንደዚህ አይነት ጥቃት የሚፈጽም እቺ በቪዲዮ የተቀረጸችዋ ብቻ ናት። እንግዲህ በቪዲዮ ይዘው የነበረችው ነው እንግዲህ ስልኳ ላይ የሁሉ ዘመን ይዘው ነበረ። ገብቷችኋል አይደል? ስልኳ ሲበረበር አሁን ቅርብ ጊዜ ነው የተገኘው። እንግዲህ ጉዳዩ የተፈጸመው ዩኒቨርሲቲ ያለሽ ምናምን የነበረ ነገር ነው። ወዳው ነው እነዚህ ነገሮች ፋይሉን እሺ ተደረገ ይባልሽ ፋይሉን ራሱ አስቀምጠው ነበር። እሺ ነገር ቀልድ ነው፣ በቃ ዶር ውስጥ የተደረገ ቀልድ ነው። ቀልድ እግዚአብሔርን መፍራት ሊያሾም ቀልድ ነው ተበልታ አይደል ያለችው ቀልድ ነው። ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት መመዘኛ የሚመስለው ፈታበይ እውነት ነው። ኮልቢ ጎንደሬው ጀግና የምንለውን ሰው በጣም ማወቅ አለብን። ማን ነው ጀግና የምንለው? ምክንያቱም በዩቱቤን ልጄን የማሳድገው ብዬ እንዲህ በቃ ስሜታዊ በሆነ ስሜት ነግሬሽ ነበረ። ተቀባይነት ትላንትናው ያ ማንነትሽን ማን ይሄ የነበረሽ እንዴት ብለሽ ከዚህ ሀገር እንዴት ብለሽ የወጣሽበትን የነበረሽን በአጠቃላይ እና ደግሞ አንቺ ራስሽ ስለ ራስሽ የነገርሽኝ ራስሽ ማለት ነው። እንዴት አይነት ከእናት ቤት ወጥተሽ አሁን ላይ ያልሽኝን እንኳን እንዲህ ብዬ የማውራት እኔ ሞራል ይሄ ያለ ዩቲዩብ የሚዘጋበትን የሰራችው ወንጀል አይታየኝም። እኔ
አጥፍታለች። ላጠፋችሁ ነገር ይቅርታ ትጠይቃለች። በህግ መጠየቅ ካለባቸው የሚጠይቃት ህግ የቆሙ አካራችሁ ወንጀለኛ ነው ለእኔ። እንዲሁም በእኛ ብትዳኝ ይሻላታል። ስለዚህ እኔ ማውራት የምፈልገው ከጂኪያ በላይ ስማቸውን እንጥቀስ። ለምን እንተፋፈራለን? ሁሉም እኮ እየተባለውን ብለው ነው የመጡት ሶሻል ሚዲያ ላይ። እሷ ይሄ ሁላ እንዴት በዛ? ከሌሎቹ በላይ ያደረገችው ነገር የለም። እውነቱን ለመናገር ቱ ቢ ሆነስት ከነ ጂጂኪያ ምናምን እንደውም ትሻላለች። ሌሎቹ በጣም ይቀፉ ነገር ሲሉ ነበር። ከዛ በተረፈ ደግሞ ያለቻቸው ነገሮች ምናምን ይሰዳደባሉ እርስ በርስ። ሴት ምናምን ላለችው ጉዳይ ቤታየውን ያለቻት ያቺኛውም ሰድባታለች። እሷንም በሴትነቷ ሲያሸማቅቋት ነበረ ምናምን። እነሱ እርስ በርስ እየተሰዳደቡ ነው የሚሸቅሉት። እሷ ላይ ብቻ ለምንድን ነው ፎከስ የሚደረገው ነው? ገብቷችኋል? ለምንድን አሁን እዚህ ጋር እነ ጃኒን ተናግራለች በሚል ነው፣ እነ ዋንትያን ተናግራለች በሚል ነው። ለምን የእነሱ ደጋፊዎች በቃ እነሱን እንዲከተሉ ይሄ ነገር እንዲረሳላት ነው የምትፈልገው። ጆርዲ የምትባለው ከዚህ በፊት የሰራችው ነገር ሙሉ በሙሉ በህዝቡ ልብ ውስጥ ለመግባት ስቲል ፌሚኒስት የሆኑ ሴቶች ራሱ ነው የተቃወሟት የነበረው በሰዓቱና አሁን እሱን ድጋፍ በእነሱ ኬዝ የተነሳ ማግኘት ነው የምትፈልገው። ለዛ ነው የ19 ዓመት ልጅ አሁን እየሄድኩ ነው ጠርተውኝ ብላኛለች ብዬ ነግራታለሁ። ለምን ትሄጃለሽ? እኔ ቤት ነይ፣ እኔ ቤት ልሂድና ልደብቅሽ ስላት ምን እንዳለች ታውቃላችሁ እንዴ? እያየናቸው አይደል እንዴ ሊያ ምን እያደረጉ እንደሆነ። እኔ ነይ ያሉኝ ቦታ ሄዳለሁ ብላ ትራፊክ እየተደረገች ነው። እሺ ጋይስ ኢምፓክቱ አልገባችሁም ልላችሁ ፈልጌ ነው። ስለዛ እናንተ ዩቲዩብንም አዘጉት። እኔ ሊያየ የመጣሁት አንድ ከመጀመሪያውም እኔ ኃላፊነት ለመውሰድ ነው። እኔ ነኝ ቀድሜ የተሸወድኩላት፣ እኔ ነኝ የበላችኝ መጀመሪያ። ሁለተኛ ኢትስ ናት ፐርሰናል። እኛ ትከሻ ላይ የተሸከምነውን ተሸክማችሁ ብትዞሩ ኖሮ እንደዚህ ወሬም አታወሩንም ነበረ። ሶስተኛ ዩቲዩብን አዘጉ አታዘጉ የራሳችሁ ጉዳይ ነው። እኛ ግን ኦልሬዲ ሊጋል አክሽን ልንወስድ ነው። ለምንድን ነው መክሰስ ከሆነ ከጓደኛሽ ለምንድን ነው ማጀምሪው? ብዙ ወንጀል የሰራችሁ ጓደኛሽ ናት። እንግዲህ በህግ የሚያስጠይቅ ኢትዮጵያ ውስጥ ማይፈቀድ ስራን ትሰሩ የነበረው ማስረጃ የተገኘባት የተረጋገጠ ማስረጃ ማለት ነው። ከሊያቾ በላይ መክሰስ ካለባችሁ እሷን ነው መክሰስ ያለባችሁ። ቅድሚያ እስኪ ከጓደኛሽ ጀምሪ፣ ስለ ክስ ካወራሽ አይቀር ማለት ነው። ነፋፊ ምናምን እየተዘጋጁ እንደሆነ እናውቃለን። ሴታ ሴት ፓወር ደግሞ ኦልሬዲ ድራፍት አዘጋጅተን ለሚመለከተው አካል አስገብተናል። ከጓደኛሽ ብትጀምሪ አሪፍ ነው። መክሰሱንም ምኑ ነው ተበዳይ የምትባለው ጃኒ ናት አይደለ? ጃኒ ኪዲ እንዲህ በድለሽኛል ትበለኝና አም ሬዲ የትኛውን ቤት ፌስ ቱ ፌስ እናወራለን። በጣም እሺ ጎበስ ፋኖቻ ጥያቄያችሁ ይሄ ነው። በጣም ሬዲ ነኝ እኔ። በጣም የደነገጥኩት እንዳልኩሽ በ100% ባንቺ ተማምኜ መጥቼ ግን እንድትመጪ የፈለኩት አይቻል ኪዲ ናት ያስገባችኝ። ኪዲ ሶስታችን እንታሰርና እኔና ኪዲ እንፈታለን፣ ጃኒ ታስራ ትቀራለች የሚል ከአይምሮዬ በላይ ነው። ታውቂያለሽ፣ እኔ ስራ ላይ ነኝ፣ ታውቂኛለሽ በደንብ አይደል? ያ ኮንትሮል ራሴን ኮንትሮል ማድረግ እኮ ይኸውልሽ፣ እዚህ ነገር ላይ ማለት ነው። አሁን የሰው ፐርሰናል ነገር ሊኖር ይችላል። አሁን ለምሳሌ ስለ ጃኒ የማትፈልገውን ነገር እኔ ላወራ አልፈልግም። ገባሽ? የሰው ፐርሰናል ነገር ስለሆነ ለዛ ይሄ ነገር እሷን የሚያጠቃለለ ስለሆነ እሷ ባለችበት እሷን የሚያገባት ነገር ነው ለወራ የምፈልገው እንጂ እሷን አታክ የሚያደርግ ነገር እዚህ ነገር ውስጥ ማውራት አልፈልግም። ለዛ እንደው ግን በቃ ታዋቂ መሆን በቃ ይዞባችሁ የሚመጣው ጣጣ ማለት ነው። ይሄ ኖርማል ሌላ ሰው የሚያደርገው ነገር ሊሆን ይችላል። ማንኛውም የሚያደርጉት ነገር ይሄኔ ገብቷችኋል። ሁሉም ሰው ያደርገው ነገር ይሆናል። ግን ታዋቂ ከሆናችሁ በቃ እናንተ የሆነ ስህተት ከሰራችሁ አይ ዶንት ኖ በቃ እንግዲህ እሱ እንደ ጉድ ተቆርጦ እንደ ጉድ በቃ ጉዳቸው ወጣ ምናምን እየተባለ በቃ ሳቀቃላችሁ ማለት ነው። አስባችሁታል? ከባድ ነገር ነው። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስሉ ነበር። በቀጣይ ደግሞ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮ ተመልሰን እንመጣለን ማለት ነው። ግን ኮንተንት ትንሽ መቀየር ያለብን ሳይመስለኝ አይቀርም እየመሰለኝ ያለው። በተወሰነ መልኩ ኮንተንታችንን እንቀይረው አይደለ? ሪያክት የምናደርግባቸውን ቪዲዮዎች በተወሰነ መልኩ ብንቀይራቸው ደስ ይለኛል። እኔ ፈን የሆኑ ቪዲዮዎች ላይ እየተወሰነ ባበዛ ደስ ይለኛል። ሲሪየስ የሆኑ ነገሮች በዙ በጣም። አሁን ነገሮች እየከበዱ ነው ያሉት፣ ከኛ አቅም በላይ እየሆኑ ነው ያሉትና ማለት በቃ የሆነ በጣም የሚደብር አይነት ስታፍ እየሆነ ነውና አይ ዶንት ኖ የሆነ ደስ አይልም ብዙም። ለማንኛውም በተወሰነ መልኩ ትሬንዲንግ የሆኑ ጉዳዮችንም ይዘን እንመጣለን። ፈን የሆኑ የምትዝናኑባቸውንም ቪዲዮዎች ይዤ ለመምጣት ሞክራለሁ ማለት ነው። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ